እስቲ ልቀቀው። ቆይ እኔ አቤል ተብዬ ጠንቸል የሆነ ልጅ ምን ሊያመጣ ነው? ልቀቀው እስቲ እንየው። ወደ ሩታ ጋር የሚሮጠው ምን ሊያመጣ ነው? ደግሞ ሄርሜላ የምትወደው አብርሽ የሚወደው ሄርሜላን ነው ይላል። አንተማ ገና ለገና አብርሽ እንደዚህ አንገበገበህ ባለ ጉዳዩን እኔም ብለህ በፍርሃት የተዋጥከው የሄርሜላን ቃብዲ አብርሽ ወደ ሄርሜላ ወደ ሩታ ይቅርታ ወደ ሩታ ከተመለሰ ቃብዲውን ሄርሜላ አፍንጫን ትይዛለች አይደለ? ያዙ ይንድቀቁኝ ያልክ እኮ ምን ነው ባለ ጉዳዩ የሄርሜላ ባለን ይነኛል ክሳ ሩታ ምን ልትላት ነው? አንቺን አይፈልግሽም ሄርሜላን ነው የሚወዳት ልትላት ነው? አሁን እንደተናገርከው ማለት ነው። ያጣበስከውም አንተ ነህ። በቃብዲ ነው በቃብዲ ነው። አንተ ማለት አቤል ማለት ነው። ገና ለገና በፍርሃት ተንቀጠቀጥክ እኮ። አብርሽ ወደ ሩታ ከተመለሰ ሄርሜላ የሰጠችኝን ቃብዲ መቼም ቃብዲ አስይዛ ነው አይደለ? አንተ ማለት መሀል ላይ የምትወዛወዝ ደላላ በገንዘብ ማለት ነው አይደለ? ያኔም ስታመጣ አሁንም ለዛ ነው እኮ እንደዚህ የሚያደርግ። ምን ነው በፍርሃት ተዋጥክ እንዴ? እንደው ብትለቀው ካሊብ ጥሩ ነበር። እስኪ እኔ ግርም ብሎ ነበር ካሊብ ይዞት ልቅቅኝ ወደ ሩታ ቤት ማለት ነው። ደረጃው ላይ እየተንደረደረ ልደበድባት ነው ወንስ ለምን እንደዚህ ያደረግሽ ነው? ወንስ የሄርሜላ ብቻ ነው እንደምትለው ልትለው ነው? እንደው ብትለቀው እንደ ጉዱን ባየው ብዬ እስከ መጨረሻ እያየው ነበር። ሩታ ጋር ይገባል ገብቶ ምን ይላታል ደግሞ በካሊብ ራሱ እየቀረጻችሁ ደግሞ ካሊብ ራሱ ምን ልታረግ አቤል ምን ልታረግ መጣክ? ወይኔ እኛን እኮ ጭራሽ በቃ ምንም የማናቅ እኮ ነው የምታረጉን። እንኳን እችን የዝንብ ጠንጋ ራሱ እናውቃለን። በካሊብ ዩቱብ ቻናል ላይ እየቀረጻችሁ ካሊብ ከላይ መጥቶ አንተ ደግሞ ወደ ላይ ስትሮጥ አክሽን ምናምን ፊልም ሰሪ መስል እየተውረገረጋችሁብን እኛን እንደ ጻሌ ልትጫወቱብን አትፍታ። ከዛ ካሊብ ደግሞ አቤል ምንሰራ መጣ ምንታር ኧረ እንደዛ ነው እንደ እውነት እኛ ይሁን ብለን እኮ ነው ብዙ ነገር እናውቃለን። ደግሞ በተለቀው ራሷን ሩታ ጋር ሄዶ ምን ሊያመጣ ነው? ምን ልትላት ነው? ያው ታውቃታለህ ሩታን መቼም አትደፈርም እንዲህ በቀላሉ እንኳን አሁን እንደዚህ ያኔም ታውቃታለህ ሩታ ቁጭ ብድግ እሷን ስታይ እኮ ማለት ነው። አቤል በነገራችን ላይ ሩታን ሲያይ እንዲህ እኮ ነው ላቡን የሚጠርገው። የምር እንዲህ ላቡን ይጠርጋል። ላብ በላ እንዶ ፊቱን ትኩር ብላችሁ ከሩታ ጋር ሲገናኙት እንዴት ላብ ዝፍቅ እንደሚያደርገው ይፈራታል እኮ በጣም ነው የሚፈራት። እንደው ወደ ሄርሜላ ራሱ የሄደው አቤል እንደው ገንዘብ አታሉት ነው ልበል። ይሄ ለወዱ ያደራጅም ማለት ነው። የእውነት መሳደብ አልፈልግም ነበር። ሁኔታው ገርሞኝ ነው። ያዙ ይንቀቁኝ ሲል ካሊብ ሲይዘው ሩጫው ደረጃው ላይ እስቲ ልቀቀኝ አልለቀውም ነበር። እስቲ ምን እንደምታመጥ እንደ ሩታ ጋር ሄደ የተፈረደበትን ላብህን እንዲህ ለመጥረቅ ነው እንደ ሴት። ሌላ ምን ልታመጣ ነው? ምን ነው በፍርሃት ተዋጥክ አቤል? ምን ነው አብርሽ ወደ ሩታ ከተመለሰ ቃብዲውን ትቀበለኝ አይነት ነገር የፍራቻ ነገር ነው ያየውብህና አትፍራ። ለማንኛውም አትፍራ። እኛም ብንሆን ቅመሞችዬ ያው ማዋጣት ስራችን ነው እንግዲህ ያዋጥተንም ቢሆን ሄርሜላ የተቀበልካትን ቃብዲ አብርሽ ወደ ሩታ ከተመለሰ እኛ ራሳችን አዋጥተን ብንሆን ወጪን እንሸፍናለን። በዚህ ልክ አተውረገረግ እንዴ እናንተ። ምን ነው የአብርሽንና የሩታን ህይወት እኛ ካልኖርን፣ እኛ ካላጋባን፣ እኛ ካላፋታን። አፋታክ እንኳን ደስ አለ። አባትን ያለ ልጅ አስቀረህ። እድሜ ላንተ። አንተ ይዛት ባትመጣ ሄርሜላ ተብዬዋ ዛሬ ላይ ባልና ሚስቶች መሀል ምንም አይነት ችግር ቢኖር በዚህ ልክ መሀል ላይ ገብታ ይሄ ሁሉ ክፍተት ኖሮ እዚህ ደረጃ ደርሳ አጥምዳ አብርሽን የራሱ አታደርግም ነበረ። በነገራችን ላይ ብዙዎቻችሁ ምን እንደምትሉ ታውቃላችሁ። ሄርሜላ ብልህ ስለሆነችና ወንድ ልጅ ክብር ስለሚፈልግ ነው ትላላችሁ። አይደለም። ትናንት ሚስጥር ወጣለን እንዴ? ካሁኑ ቅናት እያዦራት እኮ ነው ጭንቅላቷ ላይ። ድሮም የሰው የቀማ ሰው ሰላም አግኝቶ አቅም የሰው የወሰደ ሰው መቼም ሰላም ሆኖ አቅም ሰላም ሄርሜላ ቅዠት ውስጥ እኮ ናት አሁንም ድረስ። አብርሽ ይሄዳል ነው ትናንትና ብላለች። ወዴት ነክ የት ነክ እንደምትለውም እየተናገረች ነበር። በቃ የሰው ንብረት የነካ ሰው ድሮ ሁሌም እንዳቃዣው ነው። እሷ ሁሌም እድሜ ልኳን በቅዠት እንዳኖረች ነው። እና የዚህ ደግሞ የአቤል ተብዬው ጥንቸላ ጨብጫቢነት የገረመኝ በጣም የእውነት ቤተሰቦችና በዚህ ልካውን ሩታ ጋር ሄደ ምን ልትላት እንደ ጉዱን ባየው ብዬ እስከ መጨረሻ ነበረ እግዚአብሔር። እስቲ ሩታ ጋር ሄዶ ገብቶ እንደሚሮጠው እዛ ደረጃው ላይ እስቲ ገብቶ ምን ሊፈጠር ምን ሊላት ነው እስቲ ብዬ በጠብቅ የለም አትሄድም ነበራት። መቼም እናንተ አያልቅባችሁም እንደው አልቀባችሁ ተጫወቱብን። እኛ መቼም አንድ ምስኪኖች ተመልካቾች እናንተ ነው እናያለን። እንደ አንዷ ልጅ ምን አለች? ከዩቱብ ራሳችሁን በማራቅ ጤንነታችሁን ጠብቆ ብላለች ኮሜንት ላይ። እውነቷን እኮ ነው፣ እውነቷን ነው። ቀላል ይጫወቱብናል እንዴ?
የምር እና ምርጦች፣ ይሄ ግን ገባ ልበል እስቲ ደግሞ ሰላማችሁ ብዝት ይበልልኝ። እንዴት አመሻችሁ የኔ ውድና የተከበራችሁ ተመልካቾቼ ማለት ነው። ሁሉ ሰላም ሁሉ መልካም ነው አይደለ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። የሰሞኑን ጥግረራ እንዴት ይዟችኋል? በረታችሁ? አይዟችሁ፣ ረመዳን አለፈ፣ አረፋ አለፈ። እግዚአብሔር ይመስገን። አይዟችሁ። ለመጪው ደግሞ እግዚአብሔር በሰላም በጤና ደግሞ ለዛች ቀን ያድርሰን። ያው ስራ ስለሚበዛ ነው በተለይ ስደት ላይ ያላችሁ ልጆች ስራ ይበዛልና በተለይ አረፋ፣ ረመዳን፣ ኢዳቸው ምናምን ሲደርስ ስራ ነው እናቴ። ትምህርት ይዘጋል። በዛውም በቃ ተለቃቅመው ነው የሚመጡትና በዛ ምክንያት ነው እንደዛ አልኳችሁ የኔ ውዶች ማለት ነው። እና ይዟችሁ እግዚአብሔር ጤናችሁን ብዝት ያደርጋላችሁ ማለት ነው። እና እንግዲህ ዛሬ አቤልን እንዳያችሁት ካሊብን ያዘኝ ልቀቀኝ ሲለው ነበረ። ሩታ ጋር ሄዶ ሊደበድባት ይሁን ለምን አብርሽን ትናንትና በእንደዚህ አይነት ምን አለ? አብርሽን ሁሌ በልጁ ነው የምታስፈራራው፣ እሷን አይወዳትም። ኧረ እባክህ በምን አወክ እንደማይወዳት? አስመረመርክ ዲኤንኤን አብርሽን? ከዛ ከሄርሜላና ከአብርሽ ዲኤንኤኑ መጣለ። ሄርሜላን ነው የሚወዱ አለክ። አንተ ጠንቋይ ነህ። አንተ ጠንቋይ ነህ። አሁንም ደግሜ እነግራችኋለሁ ቤተሰቦቼ፣ አብርሽ ከሄርሜላ ጋር ምናልባት አፍቅሯት ነው ወዷት ነው ትላላችሁ። እኔ አብርሽ ምናልባት እንደምትሉትም ሴት ልጅ የሚያከብረውን ወንድ ልጅ ሴት የምታከብረውን ይወዳል ምናምን የሚባለው ነገር ከዛ ደግሞ ኢሉንታ ተጨምሮበት እንጂ ከሄርሜላ ጋር ያለው እንደ ሩታ አብርሽ የሚወደው ሰው የለም። እስቲ ሩታና አብርሽ ራሱ ሲገናኙ ናቸው እስቲ አይናቸው ላይ የሚነበብ ነገር ራሱ አለ። ሁለቱም ጋር ያለ ያላለቀ ፍቅር ተወዷለች። ሩታ ራሱ በጣም ነው የምትወደው። ለዚህም ነው እንደዚህ አይነት ጽናትና ትዕግስት የሰጣት እግዚአብሔር። እኔ ባለፈ ብያቸዋለሁ። እኔ እንደዚህ አይነት ትዕግስት የለኝም እዚህ ድረስ ስለምትወደውም ስለምታፈቅረውም ለልጇም ስትል ነው እንጂ አንተ እንደምትለው ያንተን አብርሽ ገና ድሮ ነበረ ማርያምን ሩታ ከአይምሮ አስፋቅ አርጋ የምታወጣው። መቼም የመጀመሪያ ፍቅር ሲሆን ወዲያ አይወጣም እንጂ ለእሷ የመጀመሪያዋ ነው። ለሱ ያው ሁለተኛ ብትሆንም ማለት ያው ከበፊት ከፍቅር ጋር ስለነበረ ህይወቱ ብዬ ነው አብርሽ ያው ከፍቅር ጋር ስለነበረ እና ማን ነው አቤል ማለት ነው። ተረጋጋ፣ ኳስ በመሬት አባቴ። እሺ ለሁሉም ነገር ጊዜ አለው። ጉዳዩ አብርሽ ነው ራሱ ባለቤቷ። ለእናንተ በቃ አብርሽ ምንም አያውቅ ነው የሚመስላችሁ እንዴ? ምን በቃ የሆነ ተጎትቶ የሚመጣ ነገር አይኑ ተጨፍኖ ሰርፕራይዝ የተደረገ ነገር አይነት ነገር ምናምን ልጁ ምንም እኮ እንደማያውቅ በቃ እነሱ እኮ ናቸው በነገራችን ላይ አብርሽን የሚያሽከረክሩት። ለትዳሩ ራሱ እዚህ ደረጃ መድረሱ ራሱ የነ አቤል የሜሪ የዳኒ ሩታን በራሷ በጎኗ ያጠፋችው ጥፋት አለ። ሜሪን ዳኒን ትሰማ ነበር ከበፊቱ። አብርሽም እንደዛ ጓደኞቹን እነ አቤልን እነ ማናቸው የሚባሉ አሁን የጠፋሉ በመሀል ብሩክ ነው የእነሱን የጓደኞቹን በጣም ይሰማ ነበር። ለሁለቱም ትዳር መፍረስ ራሱ የሁለቱ ከጎናቸው የነበሩ ሰዎች ውጤት ነው። ሜሪም አሁን በቅርብ ጊዜ ተገልብጣ ከአብርሽ ጎን ሆና እንዳሳዘናት የምትጫወተው ጨዋታ ሰሞኑን እያያችሁ ነው። ግን ዛሬ ላይ የሩታና የአብርሽ ትዳር በምን ምክንያት እዚህ ደረሰ ቢባል ከሁለቱም ጎን ያሉ ሰዎች ምክንያት ነው። በተለይ የአቤል ልጅ ቀላል የለበትም። ሄርሜላን ያመጣት እሱ ነው። መቼም አንረሳለም አቤል መቼም። ሩታ እንኳን ይቅር ብትልህ እኛ ራሱ ይቅር አንለም። የምሬ ነው የምልህና ብትረጋጋ ጥሩ ነው። አጉን ውጥር ውጥር አትበል፣ ውጥር ውጥር አትበል። አንድ ቀን ያው ታስተነፍሳለህ አቤል፣ እንዲሁ በቀላሉ አትቀርም ማለት ነውና ያለ ምክንያትማ ለሄርሜላ አታጨበጭብም ምንም ቢሆን ማለት ነው ምንም ቢሆንና ለማንኛውም እንግዲህ ቤተሰቦቼ አቤልን ስላየሁት እንደያዙ ሊቀቁኝ ሲል ገርሞኝ ነው። ምናልባት አሁን ትናንትና በተፈጠረው ነገርም ምናልባት ቡዜም ልትመጣ ትችላለች፣ ዴቭም ሊመጣ ይችላል። ቡዜም መታ እንግዲህ ለምን የራስሽን ህይወት አትኖሪም ልትል ትችላለች። ዴቭም ከወንድሙ ጋር እንግዲህ ሊጋጭ ይችላል። ትናንትና በእርግጥ ሲደግፈው ነበረ ኤፍሬምን አካሄዱን፣ ግን ኤፍሬም አበላሸው። ጥሩ የሄደ ፍቅር እየሰበከ ሰላም እያመጣ የተጣሉትን እያስታረቀ እያለ በመሀል ደግሞ አብርሽን ወደ ሩታ ለማድረግ የማይሆን መንገድ ሄደ። ለዛ ነው ቤተሰቦች አሁን ኮሜንታችሁን እኔ ቤት እያየው ነበር። ደግ አደረገች ትቃጠል እያላችሁ ይሄ አዛልቅማ ቤተሰቦች ዘላቂ መፍትሄ አይደለም። ይሄ አንዱን ለማቃጠል የበለጠ የልጁ አባት እየራቃት ነው የሚሄደው። ህይወቱን እየበጠበጠችው አለው የሚሰማውን። ቤተሰቦችም እንደዛ ነው የሚስሏት ሩታን። ይሄ ልክ አይደለም ለኔ ምርጦች እየጌታ እና ለማንኛውም እስቲ ዛሬ ደግሞ ምን አዲስ ነገር ይኖራል? እንግዲህ ቡዜም ትመጣለች ብዬ አስባለሁ። በትናንቱ ቪዲዮ ደግሞ ትሰራለች በወንድሟ ሄርሜላና አብርሽ በተጣልተዋል አይታችኋል። እንደገና ኤፍ የሰራው ስራ አለ። ለኔ ኤፍሬም የሰራው ስራ ብያቸዋለሁ። አልጣመኝም ምንም ነገር ልክ አይደለም ብያቸዋለሁ። ተናግሬ ያለው ውዶችዬና ለኔ ምንም ነገር አሁን ላይ የሩታና የአብርሽ አካሄድ
እውነት ልክ አይደለም ብዬ ነው እንደ ራሴ ማስበው። እናንተም እንዳያችሁበት አስተያየት የኔ የሚለያልና ውዶችዬ። ለማንኛውም እኔ አሁን ወደ እነሱ ሳይሆን የመጣሁት የአቤል መውረግረግና መጨፈር በጣም የሌለ ስለገረመኝ ነው። እና ደግሞ እኮ ጥንጀል የሆነ ልጅ የሚገርመኝ ነገር ሩታን ሲያይ ላበላብ እኮ ነው የሚሆነው። በቃ ሽንት በሽንት ያንተን ነበር አውልቆ ለሩታ ማልበስ። እንደ አንተ አሁን ሩታ አጠገብ እንኳን እንዲደፍረ ቀና ብለህ ማታወራት ልጅ ያዙኝ ልቀቁኝ ስትል አቤል ከላይ መጣ ገባ ካሜራው ላይ። ከዛ አይደለም ማን ነው ስሙ ደግሞ ካሊብ። ከዛ አቤል ምን ትሰራለህ እዚህ? ትችሉበታላችሁ፣ ስክን ብላችሁ ሰክናችሁበታል። ነገሩ ስራ ነው። በደንብ ለምዳችሁታል እንዴት እንደሚሰራ ማለት ነው። እና ለማንኛውም አቤል ተረጋጋዋ። ልጅቷ ሩታ ናት፣ አጥባ እንዳታሳጥ ታውቃለህ። ንግግሯ የምትንተባተብ እንደነንትና እንዳይመስል ቀጥ ያለ ዳይሬክት ነው የምትመልስል፣ ጭንቅላትን የሚያናውዝ ማለት ነው። እና ባትደፋፈራ ጥሩ ነው። ደግሞ ችግር ነው እኛው ራሳችን ገጫ አድርገን ያለብህ ዕዳ ሄርሜላ ካለ የሰጠች በአብርሽ በኩል እሱ ወደ ሩታ እንዳይሆን እንድትሰራ ያደረገችው ነገር ከሆነ ካለም ያው አይዞ እኛ እያለንልህ እኛ እህቶች እያለንልህ እንመልስላለን። እንዲህ በእህቶችማ ኩራ፣ እኛም ኮራን። በመዳም ቅመሞች አትሉም? የጀማ ፍቅሮች አሉ። ሲቀጥል ደግሞ በዚህ ልክ መጨነቅ